ዛሬ ትኩረት ያደረግንበት ጉዳይ በመጪው ቅዳሜ የሚከበረውን የሴቶች ቀን መነሻ አድርገን በሴቶችና ጾታዊ ጥቃት ዙሪያ የምንለው ይኖረናል። አብራችሁን ቆዩ። በድጋሚ ጾታዊ ጥቃት በአፍሪካ ከዋነኛ ማህበራዊ ችግሮች መካከል አንዱ ነው። ግማሽ ያሉ አፍሪካውያን ሴቶች ቢያንስ በህይወታቸው አንድ ጊዜ ጾታዊ ጥቃት ይፈጸምባቸዋል። የአፍሪካ ህብረት በቅርቡ እዚህ አዲስ አበባ ላይ ባደረገው 38ኛው የመሪዎች ጉባኤም በአይነቱ የመጀመሪያ የሆነ የጸረ ጾታዊ ጥቃት ስምምነት አጽድቋል። ሪፖርተራችን ኤርሚያስ በጋሻው በዚህ ላይ ተከታዩን ዝርዝር ዘገባ አሰናድቷል። ተመልክተን እንመለስ። እንደ አፍሪካ ባሉ ዝቅተኛ ኢኮኖሚ ደረጃ ያላቸው ሀገራት ባሉበት አካባቢ ሴት ሆኖ መፈጠር ከባድ መሆኑን የሚያሳዩ መረጃዎች በገፍ ማግኘት ይቻላል። በመላው አፍሪካ ከሚገኙ ሴቶች ግማሽ ያህሉ በእድሜያቸው ቢያንስ አንድ ጊዜ ጾታዊ ጥቃት እንደሚደርስባቸው የሚገልጹ የተመድና የአፍሪካ ህብረት መረጃዎች ለዚህ ማሳያ ተደርገው ሊጠቀሱ የሚችሉ ናቸው። እነዚህን ጥቃቶች የከፋ የሚያደርጋቸው ደግሞ በቅርብ ሰው የሚፈጸሙ መሆናቸው ነው። በጎርጎሮሳውያኑ 2022 በመላው ዓለም 90,000 ሴቶች በጾታቸው ምክንያት ብቻ ተገድለዋል። ከዚህ ውስጥ ትልቁን ቁጥር የያዘችው ደግሞ አፍሪካ ናት። ጾታዊ ጥቃት በተግባር ብቻ አይደለም። በአፍሪካ አመለካከት ላይ ያለው ክፍተት አንዳንዱ እንዴት እንዲህ ይታሰባል የሚያሰኝ አስደንጋጭም ሆኖ የሚገኝ ነው። በአፍሪካ ዜጎችን እየጠየቀ ጥናት በማድረግ የሚታወቀው አፍሮባሮሜትር የተሰኘውን የጥናት ተቋም የ2003 ጥናት ውጤት መረጃዎች መጥቀስ ይቻላል። በዚህ ዓመት በተሰራው ጥናት 48% አፍሪካውያን ጾታዊ ጥቃት በወንጀል የሚታይ ጉዳይ መሆን የለበትም፣ እዚያው በቤተሰብ የሚያልቅ እንጂ ብለው ያምናሉ። ይህ ብቻ አይደለም። 31% አፍሪካውያን ባሎች ስርዓት ለማስያዝ በሚስቶቻቸው ላይ ኃይል መጠቀም አለባቸው ብለው ያምናሉ። ከዚህ ጋር በተገናኘ በአፍሪካ ሌላኛው አሳሳቢ ችግር ደግሞ በጦርነቶች ጊዜ በሴቶች ላይ የሚደርሱ ጥቃቶች ናቸው። በእርስ በርስም ሆነ አንዱ ሀገር ከሌላው ጋር በሚያደርጋቸው ጦርነቶች ሴቶች ላስገድዶ መድፈርና ለሌሎች ጾታዊ ጥቃቶች ይጋለጣሉ። በዚህ ሁኔታ አነስ ካለ ከስነ ልቦና ጉዳት ጋር ያላባት ልጅ ለማሳደግ ይገደዳሉ። ሲበዛ ደግሞ ለሞትና ለአካል ጉዳት። በዚያ ላይ ባህላዊና ኢኮኖሚያዊ ምክንያቶች የፖለቲካ ቁርጠኝነት ማነስ ሲጨመርባቸው ሁኔታውን ከባድ አድርገውታል። የአፍሪካ ህብረት ኮሚሽን ይህን ለመቀየር ጥረት እያደረገ መሆኑን ይገልጻል። የአፍሪካ መሪዎች ጾታዊ ጥቃትን እንደ አንድ አሳሳቢ አህጉራዊ ጉዳይ ተመልክተው በጠቅላላ ጉባኤያቸው አንድ ወጥ አህጉራዊ የህግ ማዕቀፍ እንዲያጸድቁ ለዚሁ ተብሎ በተቋቋመው የሥራ ክፍል አማካይነት ሲሰራ ቆይቷል። ከዚህ ቀደም የነበረው አህጉራዊ የህግ ማዕቀፍ በ2003 የጸደቀው የማፑቶ ፕሮቶኮል ነበር። ይህ ፕሮቶኮል የሴቶች መብቶች የሚከበሩበት፣ ጥቃቶች የሚወገዱበት፣ ተከስተው ሲገኙም ተገቢው እርምጃ የሚወሰድበት እንዲሁም ሴቶች ከጥቃት ነፃ በሆነ ማህበራዊ አውድ ውስጥ የሚኖሩበትን ሁኔታ በዝርዝር የሚደነግግ ነው። የማፑቶ ፕሮቶኮል ከ16 ዓመት በኋላ በ2019 55ቱም አባል ሀገራት ያጸደቁት ህግ ቢሆንም በበቂ ሁኔታና በሚገባው መጠን ተፈጻሚ ሲሆን ግን አልታየም። ይህ እንዳለ ሆኖ ደግሞ በሴቶች ላይ የሚፈጸሙ ጥቃቶችን የተመለከተ አህጉራዊ ስምምነት አልነበረም። በአፍሪካ በዚህ ላይ የሚሰሩ ተቋማትም ሲሞግቱበት የከረመ ጉዳይ ነበር። በቅርቡ በአዲስ አበባ በተካሄደው 38ኛው የመሪዎች ጉባኤ ላይ ግን ይህ የሚጠበቅ ስምምነት ጸድቋል። ስምምነቱ በጾታዊ ጥቃት ዙሪያ የመጀመሪያ አህጉራዊ የህግ ማዕቀፍ ነው። ስምምነቱ በአህጉር አፍሪካ በሁሉም ሀገራት ጾታዊ ጥቃትን ለመከላከልና ለመቆጣጠር ሲከሰትም በተገቢው መንገድ ምላሽ ለመስጠት የሚያስችል አስገዳጅ የህግ ማዕቀፍ መፍጠርን ዓላማ ያደረገ ነው። በአባል ሀገራት መካከልም ህግና ተቋማትን በማጠናከር ቢያንስ ተቀራራቢ የህግና አፈጻጸም ደረጃ እንዲኖር ለማድረግ ነው ዓላማው። የስምምነት ወደ ተግባር የሚገባው እያንዳንዱ አገር በየምክር ቤቱ ህግ አድርጎ ሲያጸድቀው ነው። ህግ ከማጽደቅ ባሻገር መንግስታዊና ህዝባዊ የተግባር ቁርጠኝነት ከሌለበት ግን ከዚህ ቀደም የነበሩ ልምዶች እንደሚያሳዩት ህግ ማጽደቅ ብቻውን ጾታዊ ጥቃትን አያስቀርም።